እኛ መጀመሪያውንም ተናግረናል። የተናገርነው እኛ መሬት ጠብ አትልም ብለናል። በመሀከላቸው ቤተሰብ አሊያም ሽማግሌ ይግባ። በተለይ በግሌ በጣም ብያለሁ። ሽማግሌዎቹ ሁላ ለማስታረቅ ለማስጋባት ብቻ ነው የሚገቡት። ሲጣሉ ለማስታረቅ ለምንድን ነው የማይገቡት ብዬ ተናግሬያለሁ። ከዚህ በፊት ቪዲዮ ሰርቻለሁ። ይኸው ቤተሰብ ገባ፣ እሷ ቤተሰቦቿ ጋር ሄደች። ነገ እንደሚስማሙ የእነሱን ያሳለፉትን የህይወታቸውን ታሪክ አጫወቷት። እዚህ ላይ ደረሰች ማለት ነው። ነገም የሚሆነው ነገር አይታወቅም። እሱ ግን የሚያሳስበው የሚያስጨንቀው ስለዛች ስለ ድፍን ጭንቅላት ያለፈ ታሪኳ፣ ያለፈ ህይወቷ፣ ያለፈ ጓደኞች ነበሯት አልነበሯትም ወይ? በቃ የዘፈን ዳርዳር እስክስታ ነው የሚባል አባባል አለ። ዳርዳር እያለ ነው። ፍቅረኛ አላት የላትም፣ ከሌላት ልግባበት አይነት ነገር ማለት ነው። እሷ ከዚህ በፊት ጓደኛ የለኝም ለዛ ነው አንተን ጓደኛ ማድረግ ይፈለኩት አለች። ፍቅረኛ የለኝም አንተ ግን ፍቅረኛ እንድትሆነኝ እፈልጋለሁ ብላ ሳይሆን የመጣችው ዛሬ ላይ ያው ያየን ነው፣ በድርጊት ነው ፍቅረኛ መሆን የሚያስታውቁ ማለት። ለማንኛውም ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ ብዙ ትርፍ ይበልልኝ። ሰብስክራይብ እያላችሁ ሼርም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ሀሳብ አስተያየታችሁን ስለሚጠቅመኝ ኮመንት እያስቀመጣችሁልኝ አብረን ተያይዘን ደግ ማለት ፈልጋለሁ። 3300 ደርሻለሁኝ። ይቀጥላል 4 5 እያላለ ሰው ከዚህ በፊት ተናግሬያለሁኝ። አቤል ብርሃኑ ከመጀመሪያ ጀምሮ ስንት ሰው እንደሚያየው ስንት ሰው እንደሚከተለው ዛሬ ያለበትን ስናይ እንዲህ ነው የሰው ልጅ ቀስ ብሎ ነው የሚያድገው። የግድ ሮጦ ባንዴ እንደ አብርሃም የሌለ ቶሎ ተፈንጥሬ ትልቅ ቦታ ላይ ደርሼ ከዛ በኋላ ደግሞ የሆነ ቦታ ላይ ሲደርስ ፍጥፍጥ ደረጋለሁኝ ብለዋል። ቀስ ብሎ አቤል ብርሃኑ እነ አሹካ ምናምን እነሱን የተከተለ ነው ዛሬ ትልቅ ቦታ ላይ ሊደርስ የሚችለው። እነዚህን የተከተለ የዘፍ ሆይ ብቻ ስለሆነ ጥሩ ነገር ላይ ቶሎ ላይ ደርስ ይችላል። ቢሆንም ግን እኛ እንሰራባቸዋለን። ምን አገባን? ያሳድጉን እና አመሰግናለሁ ለማለት ፈልጋለሁ። እኛ አሁንም አይለኝ ማለት ነው ፈልገውና ዛሬ እራት እየበላሁ ላወራችሁ ብዬ ነው። የድስት ጥርግራጊ አማረኝና ሽሮ ሰርቼ ነበር። ያን የድስት ጥርግራጊ እንዴት አባቱ እንደሚጥም በስመ አብ እንብላ እና ምን ልላችሁ ፈልጌ ነው። አብርሃም እና ሩታ ነገ መታረቃቸው ላይ ቀር የእሷ ቤተሰቦቿ ያለፈው ታሪካቸውን ለእሷ የእሱ ቤተሰቦቹን ያለፈ ታሪካቸውን ለእሱ ከዚህ በፊት በእርግጥ የእሱን ታሪክ የህይወት ታሪክ ሰምተናል፣ የቤተሰቦቹን ማለት ነው። ግን ትዳር እንዴት መሆን እንዳለበት እንዴት መቀጠል እንዳለበት ምን አይነት ቻሌንጅ እንዳለው ብዙ ውጣ ውረዶች ብዙ መነሳትና መውደቅ እንዳለው ካወቁ ከድሮ እናቶቻችን ወስደው ትዳራቸውን ማስቀጠል የሚችሉት ሁለቱ ናቸው። የማንም ወጠጤ ገብቶ አንዱ ለማስታረቅ ሲጋጋጥ አንዱ ለማለያየት ሲጋጋጥ እዚህ ላይ ደርሰዋል ማለት ነው። እሷም ሀሳቧን አሁን ነገ ተነገ ወዲያ ወልዳ ከተነሳች በኋላ ትቀይራለች። እነታቸውን ነው እናትየው ሲሉ ሰምታችሁ እንደሆነ ልጁን ሲያይ ምን ያህል እንደሚጓጓና ምን ያህል ወደ ቤቱ መግባት እንደሚናፍቅ የዛኔ ታይዋለሽ ብለዋል። እውነታቸውን ነው። ልጅ ያገናኛልም ያራርቃልም። ብዙዎችን ልጅ ሲመጣ አልፈልግም እያሉ የሚክዱም እንዳሉ ሁላ ልጅ ሲመጣ ደግሞ የተራራቁ ለልጃቸው ብለው ተገናኝተው አብረው የሆኑም እናያለን። እና ወይዘሮ ሄርሜላ እሱ ለነገሩስ እኔ በእሱ አልፈርድም ባይዘወይ፣ ምክንያቱም ፊት የሰጣት እሱ ስለሆነ ፊት ሰጥቶ እንደፈለገ የሚያሽቃብጣት እንደፈለገ የሚያንዘላዝላት እሱ ተንዘላዝሎ ትዳር ሳያከብር ቤተሰቦቹን ሳያከብር በዙሪያው ያሉ ጓደኞቹን ሳያከብር ተንዘላዝሎ እሷን ያንዘላዘላት እሱ ነው። ኦፍኮርስ እሷም ትልቅ ጥፋት አለባት። ባለትዳር መሆኑን ስታቅ ተሰብስባ ስርዓቷን ይዛ በቃ ውጪ ከተባለች ሰው ውጪ ተብሎ እኮ ተደጋጋሚ ከዛ ሰው ጋር አይታይም አለ። የሆነ ሼም የሚባል ነገር አለ እኮ ያሳፍራል። ሲጀመር ውጪ ተብለሽ ተመልሰሽ አንድ ስትሆኚ ሰው ምን ይለኛል አይነት ነገር ህሊና ካለው ሰው ማለት ነው። ሰው ምን ይለኛል ብሎ ነው ሰው ማንኛውም ቦታ ላይ እንትን የሚለው። እሷ ግን ለሰው ቅንጣት ክብር የሌላት ለትዳር ለባለትዳር ወንድ ቅንጣት ታክል ቦታ የሌላት ራሷንና የራሷን መንገድ ብቻ
ልክ እንትን ሰራተኛ ነው የምትመስለው። ማስታወቂያ ስለሱ ማስታወቂያ እየሰራች አይነት ነገር ነው የምትመስለው። እንዴት እንደሚያደርጋት ስናይ ማለት ነው። እና አሁንም እያየነው ነው። እሱ ጓደኞቹ ብዙዎቹ እሷ አመጣጧ እንደዚህ ነው፣ እሷ የመጣችው እንደዚህ ነው፣ እሱም እንደዚህ ነው። እሱ ልክ ጓደኛ የሌለውና እሷም ሌላ ጓደኛ የሌላት ይመስል ያው ዛሬ ፈረጠች። ጓደኛ እንደነበራት ጓደኞች እንዳሏት አሁን ድረስ ጓደኞች እንዳሏት ተልእኳ ግን ትዳርን ለማፍረስና ባለትዳርን ወንድ ለራሷ ለማድረግ ስለሆነ ቀጥላበታለች፣ እየሄደችበት ነው። ስለዚህ እሱም ትዳሩን ለማፍረስና ትዳሩን ለመናቅ ለማስናቅ ጥሮ የተነሳ ልጅ ስለሆነ እያስመሰለ አንገቱን ያቀረቅራል፣ እያስመሰለ ያልሆነ ነገር ውስጥ ይገባል። ከዛ በኋላ እሷ ስትቀርብለት እሷ እንዳዳነችው እሷ ጥሩ ጓደኛ እንደሆነችው አይነት ድራማ እየሰራ ይቀርባል ማለት ነው። ስለዚህ አያችሁ አይደል ቤተሰብ ምንጊዜም ቤተሰብ ነው። ምንጊዜም አንድ የሆነ ቲክታክ ላይ በቀደምነት ላይቭ ገብቼ ከልጆች ጋራ ስለ እንደዚህ ትዳር ሲያዝ ቤተሰብ ማወቅ አለበት ወይስ ማወቅ የለበትም? እኔ የምወደውና የማፈቅረውን ሰው ቤተሰብ ካልፈቀደልኝ ምን አገባችሁ ብዬ ብሄድ ምን ችግር አለው አይነት ነገር ጥያቄ ተነስቶ ነበር። እና እኔ እንደውም ሚዲያ ላይ ያለውንና የምሰራውን ነገር ሁላ ነበር የተናገርኩትኝ እና በጣም አሪፍ ሀሳብ ነው ያሉኝ። ከዚህ በፊት ምናልባት አለማወቅ ሊሆን ይችል ይሆናል። ብዙዎቻችን ቤተሰብ ምን አገባው በእኔ ህይወት ቤተሰብ አይመለከተውም ብለን የማይፈለግ ቦታ ላይ ተገኝተን ህይወታችንን አጉል እንትን ውስጥ ጥለነዋል። ዛሬ ደግሞ እድሜ ለሶሻል ሚዲያ። ሶሻል ሚዲያ እንደፈለገ ብዙ ነገሮችን ያሳየናል፣ ብዙ ነገሮችን ያስተምረናል፣ የማናውቀውን እንድናውቅ ያደርገናል፣ ያወቅነውን እንድናሳውቅ ያደርገናል። ስለዚህ ቤተሰብ ግድ ማወቅ አለበት። አይሆንም ካለ ደግሞ ይሄ ሰው ያለ ምክንያት አይደለም አይሆንም። ትናንትና ቤተሰቦቿ ሲሉ የነበሩት ዛሬ ይሄ ነገር እንደሚመጣ አውቀው ነበረ። ቤተሰብ ይፍቀድ፣ ቤተሰብ ይወቅ፣ ከቤተሰብ ቁጥጥር ስር አትውጪ፣ ቤተሰብን ረግጣ አልፈልግም እሱ ይበልጥብኛል ብላ ብዙ ፈተናን አሳልፋ ከሱ ጋር የነበረችው ዛሬ ግን ዞራ ቤተሰቦቿ ጋር የገባችው ከሱ ተለያይታ ማለት ነው። ስለዚህ ቤተሰብ ሳይፈቅድ ቤተሰብ ደግሞ የፈለገ በወደው ባፈቅረው የሆነ ምክንያት ይኖራቸዋል። ይሄ ልጅ እንደዚህ ነው፣ አጥኚ ጀርባው ከኋላው ምን አለ እያለ የሚነግረን ለእኛ ብለው እንጂ ለእነሱ ብለው አለ። እኛንን የእኛንም ህይወት የምንኖረው እነሱ አይደሉም። ግን ቤተሰብ እስከሆኑ ድረስ ያስቡልናል። ልጆቻቸው መጥፎ ቦታ ላይ እንዲወድቁ አይፈልጉም። የማንም ቤተሰብ ልጁ የማይጠበቅበት ቦታ ላይ ወድቆ ሲገኝ ምን አይነት ስሜት ይሰማዋል? ምነው ትናንትና የነገሩኝን ብሰማው ዛሬ እዚህ ላይ ባልደረስኩኝ እንላለን። ምነው ትናንት የነገርኩሽን ብትሰሚ ኖሮ ዛሬ እንደዚህ አርፈሽ ተሰበርሽ ባልተቀመጥሽ ይሉናል እኮ ቤተሰቦች። ስለዚህ ምንም ሆነ ምንም ቤተሰብ ያልፈቀደው ቤተሰብ ያልገባበት ቤተሰብ ያላወቀው ህይወት መጨረሻው እንደዚህ ነው። ድንገት ነው ስንክልክሉ የሚወጣው ማለት ነው። የግድ ቤተሰብ ማወቅ አለበት። ቤተሰብ መግባት አለበት። ቢያንስ እንኳን ማለት እናትና አባትን ደፍረን እንዲህ ነው ብለን ባንል እህት ወንድም ይኖረናል። በዙሪያ የሚያውቁን ቤተሰቦች ይኖራሉ፣ ጎረቤቶች። እነሱ እንኳን ግድ ማወቅ ከዛን ቀስ ብሎ ደግሞ ወደ ቤተሰብ ጋር እነዛ በወሬ እኮ ቤተሰብ ጋር ይሰማና ከዛ ቤተሰብ ደግሞ እስኪ እንዴት ነው ምናምን አይነት ነገር ይባላል። ባህላችን እየጠፋ አስተዳደጋችን መላ ቅዱሱን እያጣ ትምህርታችን መላ ቅዱሱን እያጣ ሁሉ ነገራችን እየተዝረከረከ የማይሆን ቦታ ላይ ተገኝተን ለትውልድ የማይሆን ትምህርት እያስተማርን ለትውልድ የማይሆን ነገር እያስተላለፍን ነገ ትውልድ እንድናጣ እየሆነን ያለ ነው። ቤተሰብ ዛሬ ትናንትና እንደዛ ያደረገቻቸው ገፍትራ ሄደቻቸው ቤተሰቦቿ ዛሬ ግን ሰብስበው ያዘው አይጥሏትም። ቤተሰብ ምን ጊዜም ቤተሰብ ነው። የፈለገ ብታጠፉ ወንድ ዛሬ ቢመጣ ነገ ይሄዳል። ለሱ ዋጋ ብትከፊ ብዙ ጊዜ ሴት ናት የምትሰበረው። ወንድ ይኸው ደረቱን ነፍቶ እያያችሁት ነው። ከዛም ጋራ ደስተኛ ሆኖ ባልን እያከበረ ነው። እሷ ግን በአጥንቷ እየወጣች ነው። በምታየው ነገር ደስተኛ አትሆንም። ሆዷ ውስጥ ያለው ነገር የሚያስጨንቃን ነገር ይኖራል። ነገኔም ተገላግዬ እንደሰው እንደዚህ ብዙ የምታስበው ነገር አለ። እንኳን እርጉዝ ሆና እንኳን ሁለት ሆና ለሚቅርና ሴት ልጅ አንድ ነፍስ ሆና ብቻዋን ሆና እንኳን ይከብዳታል። እና ሴት ልጅ ትሰበራለች። ወንድ ምንም አይመስለውም። እና ቤተሰብን የማሳወቅ ግዴታ አለብን። ምንም ቢሆን ያዟት። አባቷ እንዴት እንደሚያሳዝነው አይታችኋል።
አባት አንዳንዴ እንደኔ አባት ማለት ነው። እኔ እውነት ለመናገር አባቴን አሁን እስካለሁበት እድሜ ድረስ ከልጅነቴ ጀምሮ አሁን እስካለሁበት ጊዜ አይደለም ዱላውን፣ ቁጣውን፣ ክፉ ንግግር ለልጆቹ ሰጥቶ ማሳይቶ ማያውቅ። እናታችን በጣም ሀርደኛ ናት። በጣም ትምህርት እንኳን እንድንማር ያደረገችን እሷ ናት። ቀን በቀን ክላስ ቀን መጻፍ አለመጻፋችንን ቼክ ታደርጋለች። የቤት ስራ እንድንሰራ እንድናጠና ትቆጣጠረናለች። በጣም እናታችን በጣም ትቆጣጠረናለች። አንዳንድ ቤት እናት ኃይለኛ የምትሆንበት ቤት አለ። አንዳንድ ቤት አባት ኃይለኛ የሚሆንበት ቤት አለ። የኛ አባት ደግሞ ልጆቹን እንኳን ሊመታ ቀና ብሎ አያይም። እግዚአብሔር ይመስገን ረዥም እድሜ ከጤና ጋር ለእናትና ለአባቴ ማለት ነው። እናታችንም አስተምራን ነው እዚህ ያደረሰችን፣ ስርዓት አስይዛ። በቃ እንደዛ ነው መሆን ያለበት ማለት ነው። ስለዚህ አንድ እናት ተቆጭ ከሆነች አባት ደግሞ ዝምተኛ ሲሆን፣ አባት ተቆጭ ሆኖ እናት ዝምተኛ ከሆነች ልጅ ያንን ነው እየያዘ የሚያድገው ማለት ነው። አንዱ ፈሪ ሰው ግድ ቤት ውስጥ መኖር አለበት። አንድ ተፈሪ ሰው ቤት ውስጥ መኖር አለበት። አባታችን እንደዛ እንደማይናገር እናታችን ዝም ብትለን ኖሮ እኛም ዛሬ ያልሆነ ህይወት ውስጥ ገብተን ነበር ሁላችንም የምንገኘው ማለት ነው። ስለዚህ እያንዳንዱ ቤት ውስጥ አንድ ተቆጪ፣ አንድ ተፈሪ ሰው መኖር አለበት። አባቱ አሁን አይናገሩም። በቃ ሲያዩት ብቻ እንዴት ደስ እንዳላቸው። ልጅ ናታ ናፍቃቸዋለች። በስንት ጊዜ አንዴን ያገኘዋል። እና በቃ እንደ ምክር ነገር አደረጉ እንጂ መጀመሪያ ላይ አባትን ስታየው ምን ያህል የራሳችሁን አባት ነው እዛ ቦታ ላይ የምታስቀምጡት ማለት ነው። ከእናትየውን እንኳን ብዙ ጊዜ እናያታለን ከዛ ከሚላት ጋር ስትመጣ ምናምን ማለት ነው። እና ዝምተኛ አባት አንድ ቀን ልናገር ብሎ ከተናገረ መናገርም አይችልም። በቃ ብዙ ነገር እንትን የሚላቸው ነገሮች አሉና ዛሬም የሩታ እናትና አባት ለወደፊት ያለውን ነገሯን መክረዋት ነገ ሰላም እንደሚፈጠርና ነገ አብራ ትዳሯን ማስቀጠል እንዳለባት ነው እየመከሩ ያሉት። ያው ከዚህ በፊት እንዳሉት ደውዬልሻለሁ ልምጣ ብዬሽ ነበረ ምናምን አሉ። ቢመጡ ኖሮ ያስማሟቸው ነበር። እሱንም ተቆጥተው እሷንም ተቆጥተው በዙሪያቸው ያሉትን ሁሉ አስወግደው ያቺን መርዝም እንደ ሙጫ የጣበቀች አስወጥተው ወደ ራሳቸው ህይወት ይመልሷቸው ነበር። ግን እሷ ደግሞ እናቴ ላለማድከም ነው ብለው በባልና ሚስት መሀል ላይ ሶስተኛ ሰው ወገን መግባት የለበትም ማለት እውነታቸውን ነው። ሶስተኛ ወገን ገባ ማለት ምን እንደሚፈጠር እያየን ነው። እና ቃልንና አዲስን ቤተሰቦች እኮ እያያችሁ ነው። ቃል ከሷ ውጪ ሌላ ሴት የለ፣ አዲስ ቃል ከሱ ውጪ ሌላ ወንድ የለ፣ አዲስ ከሷ ውጪ ሌላ ሴት የለ። በዙሪያቸው የሚያመጡት ማለት ነው። አንዴ የሆነ ድራማ ሁላ እንደውም ጀምረው ነበር በዚህ ዙሪያ ላይ ማለት ነው። ሶስተኛ ሰው መሀል ገባ ማለት ኢቭን አንዳንድ ቤተሰብ ራሱ ሶስተኛ ሰው ሆኖ ሲገባ ይሻክራል ፍቅር። ስለዚህ ሁለቱ ቁጭ ብለው በጠረጴዛ ዙሪያ ተወያይተው ሰላም ፈጥረው አንድ መሆን ሲቻል እዛም ያም እየመጣ ለራሱን ሚዲያ ለማስፋፋት ሲል ያም የራሱን ነገር እንትን ለማድረግ ሲል ተንዛዝተው የማይገባ ደረጃ ላይ ደረሱ። በነገራችን ላይ እንትና በሰላም ተገላግላለች። እንኳን መብርሃን በሰላም ሁለት አረግችሽ፣ ማርያም በሽልም ታውጣሽ ውብዬ ማለት ነው። ያውም ሴት ልጅ ነው የወለደችው አይደል? ደስ የሚል ነገር ሴትና ወንድ እናት ሆነሻል፣ ደስ ይላል በጣም። እና መብርሃን በሰላም በሽልም ታውጣሽ ማለት እንፈልጋለን። እና እንዲህ ነው የሰው ህይወት እንዲህ እየተበጣበጠ ያለው ሶስተኛ ሰው መግባቱ፣ ሶስተኛ ሰው አራተኛ ሰው እያሉ የማይገባ ህይወታቸውን ይከታሉ ማለት ነው። እና የሆነ ነገር ልናገር ነበረ ግን ያው ጊዜው በጣም ከባድ ነው። በአሁኑ ሰዓት ላይ የሀገራችንን ቋንቋ የማይሆን ነገር ስም ሰጥተውት በጣም የሚያሳዝን ነገር ነው። ዛሬ ቻይናና ኤሮፓ አሜሪካ የኛን ቋንቋ እየተማሩ አገር ውስጥ ቁጭ ብለው ግን የኛን ቋንቋ የሚጠሉ ብዙዎች እንዳሉ ስናይ ወዴት እየሄድን እንደሆነ ያሳዝናል፣ ያሳፍራል። እና ለማንኛውም እንግዲህ እግዚአብሔር ለሁሉም ልብ ይስጥ ነው የምንለው። እኛም እንሰራለን፣ እናንተም ከመስራት ወደኋላ አትሉም፣ እኛም እንቀጥላለን። እንደገና ደግሞ የሆነ ሄርሜ ማነች ሩታን ራቁቷን ቤቢ ሻወር አድርገው ምን አይነት የተረገሙ ሴቶች ናቸው። በቃ እንደዚህ አይነት ፎቶሾፕ የሚሰሩ እኮ ናቸው የሰው ትዳርን እየበጠበጡ ያሉት። እንኳን እሷ አለችም አርቲስቶች እንኳን እንደዚህ አይነት ነገር አያደርጉም። አይተናታል እንዴት ቤቢ ሻወር እንዳከበሩላት እንዴት እንዳከበረች ማለት ነው። እርቃኗን እንደዚህ አድርጎ። እነዚህ የሄርሜላ ወዳጆች የሩታ ጠላቶች ናቸው። እያንዳንድሽ ነገር በራስሽ ታይዋለሽ። እሺ በራስሽ ደርሶብሽ
ምን ነው ያኔ ይሄንን ነገር ባላደረኩትኝ የምትይበት ጊዜ አለ። ሁሉም የዘራውን ስለሚያጽድ ማለት ነው። ሁልሽም ክፋት ከዘራሽ ክፋት ነው የምታጭጂው፣ ጥሩ ከሰራሽ ደግሞ ጥሩ ነው የምታጭጂው። ባንቺ ባይሆን በልጅሽ በልጅ ልጆችሽ በጣም ብዙ የምትሰሪው የምትከፊ ዋጋ አለ። በሰው ላይ ተንኮል የምታስቢ፣ በሰው ላይ ተንኮል የምትጎረጉጂ ሁላ ማለት ነው። እና ለማንኛውም ይሄን ይመስላል። ዛሬም አበረታቱኝ ማለት ፈልጋለሁ። አሁንም ሀሳባችሁ አይለኝ። ቴንኪዩ በጣም አመሰግናለሁ። ባይ ባይ